ሳርዬ በመስፍን የመተሽ ነው እና እሺ ግቢ። አዎ መሲ በዚህ ጊዜ ገብታ እየሸጠችበት እኔ ከቤት አልመጣሁም። ታምቤ ምን ተፈጥሮ ነው ዛሬ ሞታ እየተሳደበች? ሳሪ ማ አሜን ዲዛይን የምትባለው አረ ማሪ አረ መሲ በመሪ ሳሪ ኖ አንቺ ታያት ኖ እኔ ክብር የሚባል ለመሰለኝ ሳሪ ታይ ነው አናታችን ላይ እያስወጣቸው ያለው ገባሽ? መቅመስና ማየት አለባቸው። የሰው ክብር መንካት እንዴት እንደሚያም መቅመስ አለባቸው። ሳሪ ታይ የሚባል ነገር ከአንደበትሽ እንዳይወጣ ኖ አሁን እናንተ ተዋት። እኔ ፐርሰናል እኔ ለነካችኝ እመቤቴ ለዛ ሳይሆን እኛ እንድንተወት ፈልጌ ሳይሆን አረጋሽ ትሙት አሁን እዚህ 2600 አለ መሲ ጠይቂያቸው። ሰላሟ ጤናዋ በራሱ የተዛባ እኮ ናት ሴትዮዋ። አገር ገብታ ጸበል ትግባ። ባሏ አጠገቧ ቁጭ ብሎ ነው ሲያሰድበኝ። አላየሽም እንደ እኔ ወንድሜን ሁሉ ሳይቀር አይደለ እንዴ ስትሳደብ የነበረው? ግን ይኸውልሽ ማርያምን ባለቤቷን ቢያንስ ባለቤቷን ደውለን እንዲያሳድብን ጠይቀው። ማርያምን እየመታችሁ እሱን እየመታችሁ ታዲያ አንቺ ያው ከዚች ጋር እንጣላለን በመብራን ነው መጣላት። እኔ እንኳን ከእሷ ጋር ቲክታክ ላይ እመላለሳለሁ እኮ አይደለም ሪካርዷን ወስጄ አላሰራለችኝ። ማናት እቹ ደውሎ የጠሯታል፣ አይዲ ጠይቋታል። እዛ ትፋጠጣለች። በቃ ከኔ ራስ ትወርዳለች። ገባሽ? ያንን ማድረግ አንፈልግም። ሙኒትም አንቺም ታሜም ሳሪም ጁዬም ፎዚም ሁላችንም የዛን የተውናት ለልጇ ብለን ነበር። ገባሽ? እሷ ግን አልገባትም። እየወጣች ከዛ ጥርሰ በስባሳ ጋር እየወጣች የምትሳደበው እሷ ናት። ከማን ጋር? ጥርሰ በስባሷ ጋር። ስለዚህ እሷ ታድናታ፣ እሷ ትምጣላት። ያቺን ታያት፣ ያቺ ቆሻሻ ደግሞ ያቺ ግን የተበደረችውን ብር አትከፍልም። ያቺን ታያት፣ ያቺ ቆሻሻ ልቅላቂ ደግሞ ለሰው ነው እንዴት ነው የምትይው? ይቺ ያቺስ በአንድ ፊቱ ሰው የሚዘንላል የዛች ነው እንዲህ በእናትሽ መሲ። ያቺ እኮ በቃ ያቺ አላየሽም እንዴ ሺቲ መሸጡ ምናምን እያለች እሷ አልሳካላት ሲል ቀሲል መሸጥ አልሆንላት ሲል ማሪ ታያት፣ በቃ ታያቸው መሲ በቤት ሄደ ነው የምልሽ። ምንም ከኛ የተረፈውን ነገር ይወስዳሉ፣ ነገር ግን ምንም አያመጡም። እመቤቴ መሲ እኛ እኮ በጣም ነው እንበልጣቸው። በመስራት እንበልጣቸዋለን፣ በትህትና እንበልጣቸዋለን፣ ሰው በማገዝ ታዲያ ሰውን የምበልጩ በምንድን ነው? በዚህ ካልሆነ ያችን ታሜ ላኪባት። ታሜ ያችን ሴትዮ አሳርፍልን እባክህ ታሜ። ወይ ካልሆነ ለምን እንደምትሳደብ እዚህ ትምጣና ትናገር። ችግሯ ምን እንደሆነ ዛሬ ልንገርሽ። ታሜ አይደለም የሚያሳርፋት ፖሊሶችን ውሻዎች ብላ የተሳደበችበታል። እኔን የነካችበታል። ስሜን ጠቅሳ እሱን ወስጄ እሰጣለሁ፣ አስጠራታለሁ። እዛ ፊት ለፊት መልስ እንድትሰጠኝ አደርጋለሁ። ታይ በመቤቴ አንቺ ውስጥሽ ምንም ነገር ሆነ የለ ታይ ይሄ ውስጤ ነው የጎዳኝ። ገባሽ ሳሪ? አፋቸውን ሲከፍቱ ዝም ስል ይሄ ነው። አሁን ክንዴን ማየት አለባቸው። የዋህነቴን በተለይ እኔ ሰው ታይ ሲል ሰው በቃ እንደዚህ አታድርጊ ሲል ምናምን እሰማለሁ። ህታ አንድ ሰው በኮመንት እንኳን ታይ ካለኝ ምተው ልጅ ነኝ። ይሄንን ነገሬን ግን ዳር አድርሳ በቃ ትግስቴን ጨርሰዋለች እና አልተዋትም። እኔ እና እሷ አሁንም ለህዝቡ አሳውቂያለሁ። ከዚህ በኋላ ሚዲያ ላይ ወጥቻ ላወራ። ፋይናሉን ታዩታላችሁ። ዛሬ 5 ሰዓት ተኩል ላይ ሄዳለሁ። መሲ ያንቺና የብርጅ የሞት አድናቂ ነኝ ትባያለሽ። ማርያምን አሚን ዲዛን ትክክል ያልሆነች ሰው ናት። ማርያምን ነው የምልሽ። ብትሆን ኖሮ ሰው አንድ ቀን እንኳ ሰላም አይውልም። ሻጭ እኮ ናት እሷ። በነገራችን ላይ ጋይስ ሻጭ ነች። ሻጭ ማለት ደግሞ ምን መሰላችሁ? ያኔ ከብዙ ሰው ጋር ተግባብቶ የሚኖር ሰው ማለት ነው። ያኔ ምንም አይነት ችግር እንኳ ቢፈጠር ሶልቭ ማድረግ የሚችል ሰው ነው። እሷ ያንን ባትሆን ኖሮ ሰላማዊ ሰው ባትሆን ኖሮ እንደዚህ በጣም እኮ ነው በየቀኑ እኮ ነው የምትሳደበው። በየቀኑ እኮ ነው። ታዲያ ከዚች ጋር ሰው እንትን ይላል እንዴ? እኔ ለዛ ነው በሲንታይ ብላት በቃ ሌላ ነገር አይደለም። ከእሷ ጋር ስትጋጠጥ ትውላል እንዴ? እንጂ ሁሌ እኮ ነው የምትሳደበው። ሁሌ ነው የምትሳደበው። ወይ በቃ ነጋዴ እኮ ነጋዴ እኮ። ታሜ ደውሎላታል። ሳርዬ እኔ ማርደናነሽ ልዩ ዲዛይን አሜን ነሽ? አሜን ነኝ። አሜን ነኝ። ሰላም ቤተሰቦች
የእሱ አካውንት አይመስለኝም። ጉንፋን ይዞኝ ነው። እኔ ነኝ እናንተ እኔ ጉንፋን ስላመመኝ ነው። ሰላም ሳሪ። አሜን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንደው ማርያ በእናትሽ ተይ በቃ እንታይ እናንተን ለመናገር ያህል ብዬ አይደለም፣ ግን አሁን ሳሪ እየሰማሁሽ ነበረ ውጭ ላይ ባሏን ትመታለች ምናምን። እኔ ለባሌ ብዬ ነው ዋጋ የከፈልኩ። ደግሞ ቤት እኔ አላልኩም፣ እኔ አረጋሽኩት አላልኩም። ባሏን ጠርተው ወይ ባሏን እናናገር አልኩት። እሺ ሳርዬ በጣም ድሮ በጣም የምወድሽ እህቴ ነበርሽ ማለት በጣም ነው የምወድሽ ነበረው፣ በጣም ነው የምሳሳልሽ የነበረው ማለት ነው። እና የሆነ ሰዓት ላይ ፍቅር የባሌን ደሞዝ በልቶ እንደዛ ወንድ ልጅ ነው ማለት አህማንን ታውቂዋለሽ። በእኛ ትዳር ብዙ ነገር ሲሰራ ሳሪ አንቺ እኮ መተሽኛ የፍቅረት እኔ ቤት ነበረች። እኔ ነኝ ያስኳት የነበረው። እኔ የዛን ሰዓት ታምሜ አልጋ ላይ ነበርኩኝ። በጣም ታምሜ ነበረ። መንቀሳቀስ አልችልም ነበረ ሳሪ። ከዛ ሂድና ሳሪ ጋር ሳሪን አምጣት ስለው መጥቶ ነበር ባሌ አንቺ ቤት በጨለማ ማለት ነው። ሳሪ ሙች እኔ እናቴን ይሰኝ ነው የምልሽ። እኔ እናት የለኝም የለሽም ማለት ነው። 2 3 ካሜራው ላይ ተመላልሷል። ምክንያቱም እሱ ምንም ማለት እንዴት አድርጌ ላስረዳሽ ማለት ነው። ግን እኔ እንኳን አይደለም ባሌን ልመታው፣ ባሌን በጣም የምወደው በጣም ዋጋ የከፈልኩለት በዓለም ራሱ ሴቶች ለህይወት ሊኖሩ ይችላሉ። ገባሽ ሳርዬ? ግን ላማን ለባሌ ማለት ነው በጣም ጀግና ሴት ነኝ። አዎ ደብድበውን ያውቃሉ። እንደገና ቪዲዮ ተቀናብሮ ያውቃል። ሳርዬ አንቺ ሳታውቂ በጨለማኛ እኔ ታምሜ ተኝቼ ሂጅ አሳስሬያቸው አውቃለሁ። ማውቀው ግን ደሞዝ ሂሳብ ልስራል ብሎ ስለደበደበው ያማን እጅ ስለተጎዳ በዛ ሰዓት ህዝብ ከኛ ጋር አልነበረም። ለዛ አንቺ ስለምንወድሽ አጠገባችንም ስለሆንሽ እንድትደርሽልኝ ብዬ ሂድና አምጣት ሳሪን። ከዛ በኋላ መሲን እያወራት ነበር ማለት ነው። እና መሲ ደግሞ እኔ ይቅርታ ጠይቃታለሁ። መሲ በጣም የወደድኳት ፓርት ባለፈው እሱ ስታጋልጠው አንቺም ስትናገሪ ደስ ብሎኛል። በጣም ነው ማለት እናገራለሁ። ስማችሁን አልጠራሁም፣ የተናገርኩትም ነገር የለኝም። አሁን ደግሞ መሰለኝ ልጅቷ ስትንገላታ ሳይ ቪዲዮ ሰርቻለሁ የመሰለኝን። ለዛ በጣም ይቅርታ ማለት እንዴት አሁን መሲም ብላ ሄዳ እንዴት አሳልፋ ትሰጣታለች? ማለት ቢያንስ ፖሊስ ጥሩ ስትሉ ለፖሊስ ኦኬ ፖሊስ ነው፣ ግን እንዴት አሳልፈው ይሰጧታል? ቢመክሯት ማፍቀር ከባድ ነው። ሁላችንም እናፈቅራለን፣ ሁላችንም አፍቅረን እናውቃለን በሚል ነው። እኔ ብዙ ማውራት አልችልም ሳርዬ። ካጠፋው የእናቴ ልጅ በጣም ይቅርታ። መሲ ደግሞ በጣም ይቅርታ። ታሜ ደግሞ አክብረ ስለደወልክልኝ በጣም ይቅርታ። እና እኔ ባል የምማታ ሴት ሳይሆን ጀግና ሴት ነኝ ማለት አይዳችን የሁለታችንም የተበላሸበት ፓርት ነበረ። የዛን ሰዓት ሳርዬ ተበላሽቶ ነበር ያማን አይዴ ማለት ነው። እና የኔም ያማንም ቀኑ አልቋል ኦልሬዲ ማለት ነው አልቋል። ከዛ ፍቅር መቼ ነው ቀንሽ የሚያልቀው የአይዴስ ላይ አሳየሁት ማለት ነው። ከዛ ፎቶ ላይ ያነሳ ማለት ነው በዛ ሰዓት ማለት ነው። ያንን ነው ወስደው አይዴስ አልቋል፣ አይዴስ እንደዚህ ነው፣ አይዴስ እንደዚህ ነው ይሉኛል። ትናንት ራሱ እየመጡ መስራት አልቻልኩም እና ገበያ እኔ ደግሞ እየሰራው ነው ማለት ግዴታ ሞልቶ ተርፎ አይደለም የምንሰራው ያለን። ሁሉም ሰው የርዚቁ ነው የሚሰራው። እኔም ሰርቼ ነው የሱን አይዲም የተስተካከለው ተሰርቶ ነው። ከሱ ጋር ያለን ጉዳይ ደግሞ ያው እናንተ በመሃል ብዙ ነገር ስለተቀነባበረ ስላልገባችሁ እህቲቱ ማዳብ ቤት ነበረች። ከማዳብ ቤት ስላስታረቅሻት ደስ ብሎኛል። ግን ማለት እኔ ቤት ነበረች ለ2 ወር ያህል እኔ ጋር ነበረች። እኔ ቤት ነበረች። አውጥቶ ሲጥላት ከአረብ ነው 500 ድራም ክፍዬ ያመጣዋት ማለት ነው። እና 2 ወር ነው የያዝኳት። ከዛ ወደ አረብ ቤት ነው ያስገባዋት። መልካም ነገር እሺ፣ መልካም ነገር ባደርግ ጥሩ ነገር አያደርግም። አማን ደግሞ 2 ዓመት ከ6 ወር አገልግሎ በነፃ መውጣት ማለት ሳሪ ህመሙን አንቺ ታውቂዋለሽ። እናቱን ማየት አይችልም። አሁን ላይ እናቱን እንኳን ማናገር አይችልም። ለምንድነው? ባሌ አይደ ተሰርቷል፣ ሄደ መምጣት ትችላለህ፣ ሄድና ና፣ ችግር የለውም። አንቺ እያመመሽ እኔ እያመመኝ ነው የምሰራው ሳሪ ታውቂያለሽ። እዚህ ጋር ማውራት አልችልም። እኔ በመተት ምክንያት እዚህ ጋር ተቆላልፌ እየሰራው ነው የምኖረው ታውቂያለሽ። እና ይህን ሁሉ እናንተ አታውቁም። ይህን ሁሉ መሲ ታውቃለች። መሲ ልጇ አሁን ልጅን አይታታለች። መሲ እግዚአብሔር ይመስገን ልጅ አለችኝ።
ግን አሁን ቅድም ነጃ ስትሳደብ ነበር። ነጃት አሁን ቢላሂ ሰው የምትሳደብ ሰው ሆና ነው ማለት እሷም ሰው ሆና እናቷ ትብዳላት ጥንብ ሸርሙን አይባልም። ማዳታም ያ ልጅ ስናሳድግ ማዳት በማዳት ሆነን ቆስለን ተሰባብረን ነው ልጅ የምናሳድገው እንጂ እንደ ማንኛውም ሴቶች እግራችንን ሰቅለን ልጆቻችንን ሳንወልድ መኖር እንችላለን። እግዚአብሔር ይመስገን በዚህ ሁሉ ጣውርና ያሳለፍኩት። እኔ ግን ሳሪ አንቺንም ሆነ መሲንም ሆነ ህዝቡንም ሆነ ከበደልኩኝ መስዬ እኔ በአካልም ራሱ መጥቼ እኔ እንትን ይቅርታ ጠይቅሻለሁ። እህት አለም ልጄ ስላከበርሽልኝ ልጄ ስለወደድሽልኝ በጣም ብዙ ጊዜ እኔን ጠልተሽኝ አሜንን ነው ስታነሻት የምሰማው እና በጣም 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 ቴንኪው በጣም ማለት ነው። እና ሳሪ ካሁን ቀደም ላይቭ ላይ ገብቼ ሁሉ ልጄን ክርስትናሽን ብዬ ሻቃለሁ ድሮ አራሱኝ ማለት ነው። ምክንያቱም እኔ አሁን ልጄ አራሳ ክርስትና አልተነሳችም። ይሄን ታውቂያለሽ ሳሪ? አታውቂም። በማን ምክንያት? በፍቅር ዲዛይን ምክንያት ገባሽ? ለማን 5 ሳንቲም አይሰጠውም። ድራማ ይሰራበት ነበር። እኔ ደግሞ የቤት ኪራይ 1800 ብር ከፍዬ አለች ብዬ ነው። አየሽ? አሚን። አሁን በጣም ይቅርታ አሁን እኔ እዚህ የመጣች ለይቅርታ ብለሽ አሁን እንግዲህ የሌላ ሰው ስም ሌላ ነገር ማለት ለመከፈት አይደለም። እዚህ ጋር ጠላጫ ማለት ከህዝብ ጋር እኔ ጥላቻ የለብኝም። ሳሪንም በጣም የምወዳት ማከብራት እህቴ ነበረች እና የሆነ ሰዓት ላይ እንዴ እንደዚህ እያረገች እንደዚህ ነው እንደ ስትለኝ እኔ ያዛነውን ጉዳይ ሰሚራ የምትባለው ላይ መሲ ላይ የሄደችው በሀቅ እያለኝ ሀቅ ለምን አልተሰማም ነው ያዛነውን ጉዳይ ብሩን ይዛ ስትበላ ነው። ሌባ አይደለም እኔ ሌባ አይደለም 5 ሳንቲም የሱ አልበላውም። መሲ አልሰማችም። መሲን የቤት መጣ አሚን ዲዛይን ነይ እስኪ እህት አለም እኔ ትንሽ ልጅ ነኝ ነይ አዛናውን ብር በላሽ። አዛናውን ብር በበላው እኮ ያዛናውን ብር ሰሚራ ይዛ ስትጠፋ አዛናውን በራሴ ወጭ ነው ከፍዬ ያመጣሁት። እንደዛ ኩኜ እንደ እባብ እየጣለኝ እንደ እባብ በመተት እየተንፈራፈርኩ አዛናውን 20 ቀን ነው ያስኩት። አዛናው ስራ ትሰራለህ ስለው አልሰራም አለኝ። ካንስሌሽን ላሰጥህ ስለው ካንስሌሽን አልፈልግም አለኝ። እሺ ምን ነው የምትፈልገው? አይዲ እግዚአብሔር ምስክሬ አሜን። ልጅን ይሳይ አገር አያስገባኝ 3000 ድርሃም ሰጥቼ አይዲውን አወጣን። ምርመራ ተመረመረ። አይዲ 2000 ድርሃም ስትከፍል 2000 ድርሃሙን ስታመጣ አይዲ ይሰጣል አለው ካምፓኒው ማለት ነው። እኔ ሰው አለኝ እሄዳለሁ አለ። ከሄደ በኋላ አንቺ ሱቅ ድረስ እንደ እባብ እየጣለኝ በየደቂቃው መጥቼ አንቺ ሱቅ ድረስ ለልጁ ሰጥቼው መጣሁ። እሄድበታለሁ ለልጅ አደራ ነገ ስሜ ይጠፋል። እኔ ትንሽ ጥሩ ባረግም እኔ ነገ ስሜ ይጠፋል። ይሄ ሳራ ሱቅ ነው። ሳራ ወረዲ አሁን የለችም። ይሄ ልጁን ውሰደው በቃ አንተ ነህ ዘመዴ ብሏል አልኩት። እሺ አለ በአካልም መቅረብ ይቻላል። እኔ ለዛ ነው በቃ ቁሜ ተከራከርኳችሁ። ለዛ ነው እኔ ከናንተ በላይ ሆኛ አይደለም ከናንተ በላይ እውቀት ኑሮኛ አይደለም። ግን የኔ ሀቅ አልወጣልኝም። እኔ ባልበላው ሌባ እባላለሁ። ለምን? እኔ ባላደረግኩት ሆነ እባላለሁ። ለምን? ለዛ ነው አዛናውን ከፍለን ያመጣ ነው። ከዛ በተረፈ መስዬ ልጄ ስለወደድሽልኝ እኔን ጠልተሽ ልጄን ስለወደድሽልኝ በጣም በጣም እግዚአብሔር እድሜና ጤና ይስጥሽ እህት አለም። እኔን እናቱን ጠልቶ ልጅን የሚወድ ሰው ምን አይነት እንደሆነ አውቃለሁ። ሳሪም እህቴን በጣም አመሰግናለሁ። ቤትሽ ከቤት ያጠገም ነው። መጥቼም ይቅርታ ጠይቅሻለሁ። ጣልባ ካጠፋው እኔ አጥፍቻለሁ። ሞኬ እሺ ተናግሬያቸዋለሁ በልጅቷ ጉዳይ ላይ። አሜን አሜን። ይኸውልሽ በጣም ነው የምወዳችሁ። በጣም ይቅርታ ይኸውልሽ። አሜን። አንድ ነገር ልንገርሽ፣ በመጀመሪያ ደረጃ ልንገርሽ፣ እኛ ማንንም ሰው የመጉዳት አላማ የለንም። ሚስ አንደርስታንዲንግ ተፈጥሮ ከአንቺ ጋር በነበረው ነገር አለመግባባት ሆኗል። ከዛ በኋላ ብሎክ ተደራርገናል። ማንም ስምሽን አንስቶ አያውቅም። እውነት ለመናገር ልንገርሽ፣ አንቺ በሌላ ህይወት ውስጥ ብትኖሪ ነገር ዳታ ብትፈልጊ ከጎንሽ የምንሆን ሰው ነን እንጂ ስለተጣላን ብለን አይደለም። ግን አሜን አንቺ ሻጭ ነሽ። ሻጭ ማለት ይችን 5-10 ብለሽ አድረሽ ለልጅሽ ወተት ገዝተሽ ራስሽን የምታስተዳድሪ ሰዎች ከኛ ሳይሆን ከሰው መጣላት የለብሽ። ከዛን አልፎ ተርፎ ደግሞ በይ የሚልሽ ሰው ሌላ አይነት ጋለሪ ጥለሽ ትናንትና ያልሽውን ቃል እንድትጠቀም ያድርጎሻል። ከዛ ነገር እንድትታረሚ ነው እንጂ አሁን ታም የሚያመጣሽ ለእኛ ችግር ሆኖ አይደለም። አሁን አንቺ የምትናገሪው ነገር ችግር ቢኖር እንኳ እኛ ያንን ነገር ባናግዝሽ እንኳ በሌላ መልኩ
አንቺን ልናግዝሽ እንችላለን። ከዛ በኋላ ደግሞ ይልሻሚ ልንገርሽ፣ የኔ ሲሰርቅ ወንድሜ መገደል፣ የኔ ባልገዝቶ ማግባት፣ የመሲ መሸርሞጤ ለአንቺ ኢትስ ኖት ኢምፖርታንት፣ ምንም የሚጠቅምሽ ነገር አይደለም። ምክንያቱም ያ ፐርሰናል ህይወት ነው ውዲ። ነገር ግን እኛ በሌላ ነገር መጥፎ ነገር ስናደርግ ብታይን እንኳ አታቻርጊ። ከዛ አልፎ ተርፎ ደግሞ የዚህ ሀገርን ነገሮች ጠቅሶ መናገር ለራስሽ ዋጋ ያስከፍልሻል። የልጅ እናት ነሽ። ሀገራችን ያለችበትን ሁኔታ እናውቃለን። ወደዛ ወደኛ መስመር በጣም ከባድ ነው። ልጅሽን ይዘሽ ሂደሽ ምንም አትጠቀሚም። ስለዚህ እህቴ አርፈሽ ስራሽን ስሪ። ከኛ ጋር ምንም የተፈጠረ ነገር የለም፣ ወደፊትም አይፈጠርም። እህቶችሽ ነን። ይቅርታ እናረግልሻለን፣ አርገንልሻልም። መሲ ማጠላሽም እኔ ማጠላሽ ዋቴቨር ሁሉም ሰው ስለማይጠላሽ ግን ወደ ራስሽ ተመለሽ እባክሽ፣ ለራስሽ ስትይ። ከዛ ውጪ አሁንም ታሜ እንዳመጣሽ እግዚአብሔር ይስጠው፣ እግዚአብሔር ያክብረው። እኔ በጣም ነው የምወደው ታሜን፣ ምክንያቱም ሶልቭ ለማድረግ በመሞከሩ ገብቶሻል። መሲ እንደዚህ ሁና ተናዳ ብትሄድ ለአንቺ በጣም ከባድ ነው፣ ለመሲ ሳይሆን እዛ ጋር የተናገርሽው ነገር። ስለዚህ ይቅርታ ብለንሻል። መሲም ብላሻለች። መሲም ቂም የለባትም። ግን አሜን እባክሽ እህቴ ከዚህ በኋላ ምንም ነገር አትናገሪ። በቃ መጥፎ ነገር አትበይ። ስራሽን ብቻ ስሪ። በቃ ስራሽን ብቻ። ከቸገረሽ ነይ ቶሎ። መሲንም ጠይቂያት፣ እኔንም ጠይቂ፣ ሙሪትንም ጠይቂ፣ ኤምኬንም ታሜንም ጠይቂ። አረጋሽ ትሙት ነው የምልሽ። ሲሆን ከቻል በሌላ ካልቻል ግዟት ብለን እንኳን እናሻሽጥሻለን። ለአንቺ የሚጠቅምሽን አድርጊ እባክሽ። ይሄን ከዚህ ውጭ እኔ ምንም ልልሽ አልችልም። ከዛ ውጭ ምንም ነገር ቢሆን እኔ በይቅርታ እመለሳለሁ። አታስቢ። ወደ ሌላ ችግር ግን እንዳትገቢ ራስሽን አድርግ። ታሜ ጨርሻለሁ። አመሰግናለሁ ስላመጣሃትም የምር በጣም አመሰግናለሁ ሳሪ። አሚን። መሲ ድምፅሽን መስማት ፈልጋለሁ እህቴ መሲ። ያው ምስ አንደርስታንዲንግ በመሆኑ ይቅርታ እየጠየቀችሽ ነው። ማውራት የምትፈልጊ ካለ በርጅስቶን አጠገብሽ ያለው ሰው ማለት ትንሽ ይቆይ። እያለቀሰች ነው ታሜም። እሺ خلاص አታልቅሺ። ማውራትም ከቻልሽ አውሪ። መልእክትም ካለሽ ለንገሪያት፣ ለወደፊትም ይጠቅማት ለህይወቷ። እዚህ ጋር እንዴት እንዳለውኝ ምናምን ካንተ ከሙኒት ከሳሪ በላይ የሚያቀኝ ሰው የለም። ሸርሙጣ ብላኛለች። ችግር የለውም። እኔ እዚህ ሀገር አይደለም ልሸርሙጥ መንገድም አላቅ ልጅ ነኝ። እውነት የታገስኳትኝ ታሜ በቃ እየተናነቀኝ ነው የታገስኳት። ለልጇ ስል ነው። ልጇን አይቻታለሁ። የሆነ ጊዜ ብር መልሽ ምናምን ልላት እንትን ብዬ የተጣላናትም ደግሞ ባያናው ጉዳይ ነው። ወታ ግን ምንም ነገር ላይ ሳልነካት ነው በዛ ደረጃ የተሳደበችው። ያንን ቪዲዮ ይዤ እኔ እሷን ብከስ መብቴን ማለት ማንነቴን አስከብራለሁ። ገባ በደንብ አድርጌ። ምክንያቱም ህጉ የተዘረጋው ሁላችንም መብታችንን ልናስከብር ነው። እኔም ተቀጥቼ ስላየሁት እንትን ገባ ያንን ነው። ግን ልጇን ይዛ ቅድምን ብያለሁ ማድረግ አልፈልግም ታሜ። ስፔሻሊ ካበሻ ጋር ያ ሙኒት ናት ሄዳ ኤምባሲ ድረስ ሙኒት ናት ሄዳ በኤምባሲ ጉዳዩ እንዲያልቅ ተደርጎ ከዛ በኋላ ሙኒት ናት አይዲውን ተቀብላ በቃ ተዋት ብላ ሙኒት ናት እንደውም እኛን የምትቆጣ ነራፉ የልጅ እናት ናት እያለች እሷ ግን ሁሌ እየወጣች ነው። አሁን ሪከርዱን ሰምተዋል። ትላንትና ሸርሙጣችሁ ባጥር ዘላችሁ ወድቃችሁ ወንድ አፍቅራችሁ። እኔ ወንድ አፍቅሬ ባጥር አይደለም እንቅፋት አይነካኝም። ለማ ብዬ ነው እኔ ለወንድ ብዬ ባጥር ምዘለው። ያንን ሁሉ ነገር ተናገረች። እኔ ችግር የለብኝም። ግን አንደኛ እኔ ከዚህ በፊትም ብር በላሽ ተብሎ ልጆቹ መጥተው ኢጃዛ ቤቷ ልጅ መታ ስትናገር እሱንም ጠይቂያታለሁ። ቤቷ ድረስ ሂጂ በሰው ነው የተጣላ ነው። ከዛ በተረፈ ትተናጠል እሷ ቤት ገስት ላይ ቁጭ ብለው ይሄንን ነገር ሲያናግሯት የነበሩ ሰዎች ነገ አያድኗትም። እኔ ለልጇ ነው ማዝ ነው ነገርኩክ። ለባሏም ለእሷም ምን ያላዝንም። እቺ ህፃን ልጅ ግን ምንም ባላደረገችው ምንም ነገር እንትን ባላረገችው ከእሷ ጋር ስጣላ ልጇ ናት የምትጎዳ። እኔ ደግሞ ያንን ማድረግ አልፈልግም። ገባት አሜ። ግን ከአቅሜ በላይ ሲሆንብኝ ነው በቃ እኔ በህግ ሄዳለሁ። ሁሉም ተይ መሲ ተይ ሲሉኝ ኮሜንታተሮችም ህዝቡም ተይ ሲለኝ እሺ አልኩኝ። ትላንትና ከትላንቱ ወደ ሳራ ለሀበሻ መጣ እረፊ በቃ ተይ ስትለኝ እሺ ብዬ ተውኩ። የዛኑ ቀን ማታ ትላንትና ማታም ደገመችው። ለሁሉም ነገር ደግሞ ታም የሆነ የሚያምክ ነገር እኮ አለ አይደል? ያንን ነው በቃ እኔ ለህዝቡ አሳውቄ ህግ ቦታ ሄዳለሁኝ። ከዛ በቃ ህግ እንዳደረገ ያደርገናል እንጂ ወድጄው እኮ አይደለም የምሄደው። እኔ እህቴ ናት። እዛ ቦታ ጋር ሄዳ ብትሰቃይ ጨለማ ውስጥ ብትገባ እኔ የምደሰት ይመስልሃል ታሜ? ማንም ክፉ ሰው እንኳን የሚባለውን እኔ አሳልፌ መስጠት አልፈልግም። አይደለም
ያንን ነገር ታደርጋለች? እንደምትለው እንግዲህ እናንተም እህቶቼ ናችሁ፣ በጣም ነው የምወዳችሁ በጣም ምናምን እያለች ያው ማንኛችን እዚህ ጋር እንደጀመርኩኝ ልናጠፋ እንችላለን። ሰውንን መላኢካ አይደለንም፣ ፈጣሪ አይደለንም። ስለዚህ ማንኛቸውም ስለምንሳሰት ጀስት ከመንገዳችን ከስህተታችን የሚያርመን ሰው ካለ ኦፍኮርስ ማለት ተቀባይነት አለ። አሁን እህታችን ውስጧ አምኗል፣ ተቀብሏል። አጥፍቻለሁ ማለሽ እኔ አጠፋሁኝ፣ በጣም ይቅርታ በእንደዚህ ስለመጣሁባችሁ እንደዚህ ስለተናገርኩኝ፣ ግን ከአቅሜ በላይ ሆነብኝ፣ እንደዚህ ነበረብኝ፣ ወይም ምንድነው መጠጥ ምናምን ነበረብኝ፣ እንደዚህ አይነት ነገሮች ብዙ ጫና አለብኝ፣ ብዙ ነገር ሰው ናት። ይቅርታ ደግሞ ትልቅነት ማለት ያሳያል። አሚን ማለሽ ሁላችንም እዚህ ጋር ላይ ያጋጠመን ይችላል፣ ግን ከስህተታችን ደግሞ ግዴታ መታረምም አለብን። ለወደፊትም ደግሞ ያለብንን ነገር ስህተትም ካለብን ማስተካከል መኖር አለብን አይደል እንዴ እህቴ? ከይቅርታ ጋር ቪዲዮ አቤት ትክፈት፣ ምክንያቱም ያው ሰው እንዲያውቃት ሚዲያ ሰው ናት። ታሜ እኔ ጥያቄ አለኝ ላንተ ነው ወንድም። እሺ ታሜ እሷ ይቅርታ መጠየቅ እፈልጋለሁ ብላህ ነው ወይስ አንተ እንደ ወንድም እንደለመድከው ሰው ሲጋጭ ምን ሲል መሀል ገብተህ እንደምታስታርቀው ተሳስተሻል ነይ ይቅርታ ጠይቂ ብለሃት ነው? ኖ ይኸውልሽ እኔ ነገሩን በሙሉ አውርቻታለሁ። እኔ ሐቅ ነው የምናገረው። ሚወት ትክፈትና አትናገር። ከፈለግሽ መጣሽ እድል አለ እዚህ ጋር ላይፍ ላይ ነን። ነይ ይቅርታ ማለትም ከፈለግሽ መናገር ትችያለሽ። ይሄው ሚውት ክፈቺና ተናገሪ። እኔ ማለት በአጠቃላይ ጀነሪ ማለት የደወልኩላት ለመሲ ብርጅስቶን ለአከሊ ምናምን ጥላቻ እንድታስቀምጥ ስለማልፈልግ ነው። አንድ ሁለተኛ ደግሞ የዚህ ሀገር ፖሊስ ስለተሳደበች በሌላ ቃል ስለጠራችሁ ይሄንን ጥፋቷን አምና ነበረ ይቅርታ እንድትጠይቅ ቪዲዮ እንድትሰራ ነበረ ያለች። ችግር የለም። አሁን ደግሞ ከሰው ጋር ከህዝብ ጋር ጥላቻ ማሳደርም ስለሌለባት ከፈለግሽ አልኳት ነይ፣ ካልፈለግሽ ተዩ። አይ እመጣለሁ አለችኝ። ችግር የለም። ይሄ ነው ሙኒት። ኦኬ እኔ አንድ ነገር ልንገርህ። የሰው ልጅ ስንት ጊዜ ይሳሳታል። እኔ ወደ ኋላ ልመልሳችሁ አልፈልግም፣ ስላልነበርኩኝ ነው ይህን ነገር ግን የምናገረው። ጠጥቼ ነው ብትልም ምን ይባላል በተረቱ ሆድ ያባውን በቀል ያወጣዋል ነው እንደዚህ የሚባል ተረት አለ። እሷ ችግሯ ምንድን ነው? ከነዚህ ልጆች ጋር ከዚህ ግሩፕ ጋር በጠቅላላው ምንድን ነው ችግሯ? አንድ ጊዜ አይደለም ቢያንስ ወደ 4-5 ቤቷን በከፈተች ቁጥር በስድብ ነው የምትቀድሰው፣ በስድብ ነው ሀብላ የምትጀምረው። ይሄንን ግሩፕ በመጥቀስ ሰው ሳትነካ የነካት የለም፣ የደረሰባት የለም። አሁንም ደግሞ የተፈጠረውን ነገር ሸፋፍና 15 ቀን ቆይታ ለመጀመር ከሆነ ታሜ አንተ ትቀበለዋለህ? እንተ ራዲ على هالشيء يعني كلكم يوم تطلعوا وتسب؟ لا ما بكون راضي. ليش؟ لانه سو يعني طفاته كمنبت كطفات كلهم እያመነች እኮ ነው። ሁሌም ታሜ እኔ መናገር እፈልጋለሁ። ለሙኒት ጥያቄ ነው መጠየቅ እፈልጋለሁ። ሙኒት ከይቅርታ ጋር እናቴ ነሽ ለኔ። አንድ ጥያቄ ላንቺ ጠይቅሻለሁ። ከዛ በተረፈ እኔ አንድ ጥያቄ ላንቺ ልጠይቅሽ። እያመነጫጨቅ አይደለም። እኔ ጠጭ ሴትም አይደለሁም፣ ሰራተኛ ነኝ። ሰሪ ጀግና፣ በቃ ባሌ ሰብሳቢ ሴት ነኝ። ከነዚህ ሴቶች ችግር ያልሽው ችግሩ ሳራ የፍቅር ዲዛይን የባሌን ደሞዝ የ2 ዓመት ከ6 ወር እንደበላ ታውቃለች። ፍቅር ዲዛይን ሳራ አብሮ እንደሰራ ታውቃለች። ሳሪ ጎረቤት ነች። ገባሽ? ሳሪን ትቀርበናለች ካንቺ መሲን አሁን እኔ አላውቃትም በአካል። ሳሊን ግን በአካል አውቃታለሁ። እንደ እህት ነው የምንወዳት፣ እንደ እናት ነው የምንወዳት። ሁልጊዜ የሆነ ችግር ቢደርስብን ሳራ ጋር እንሄዳለን የምንል ሰዎች ነን። ይሄን አንድ ያዥልኝ። ሁለተኛ ነገር ደግሞ ባለፈው ድግምት በእኔ ላይ ተሰርቶ እየተሰቃየው አንቺ ምን ነው የሆነ ጥያቄ ስንጠይቃት ብቻ ነው እንደ እሷ ልቧን የምትታመመው እያልሽ ነበረ። ድግምቱ በእኔ ላይ ተሰርቶ እኔ እንደምሰቃይ አንቺ ታውቂልኛለሽ እናቴ። ልጅን የወለድኳትን ማጥፋት እስከሚያቅት
ፍቀጅልኝ ከቤተሰቦችን እስከምርቅ ረድተሽኝ ታውቂያለሽ፣ ጠይቄሽኝ ታውቂያለሽ እህቴ ሙኒት። ፍርድ ቤት ለፍርድ ቤት ስታንከራትችኝ ያዛናው ጉዳይ ሀሰት እንደሆነ ሲያቅ ከዛ በኋላ ምንድነው ኤምባሲ በቀስም በማጥፋት ወንጀል አልፈልግም እኔ ሰላሜን ይስጡኝ። ደላላይቱ ሌላ ነች፣ የበላችበት ሌላ ነች። ግን ከይቅርታ ጋር እኛ አምጥተነዋል። አንድ ወር የሚሆን ይዤዋለሁ። ሰው እንኳን ለእኔ ምስክር ሊሰጥ ሲገባ ወረኛው ብላችሁ ነው የምታስወርዱት። እና እህቴ ሙኒት ከኔ ጋር ያለሽ ችግር ብትነግሪ ደስ ይለኛል። ከኔ ጋር ያለውን ነገር ብትነግሪ አሁን የምትዋሽው ውሸት ራሱ ችግር አለው። አንቺ ባዛ ነው ሰበብ የትኛው ፍርድ ቤት ነው የሄድሽው? ከኤምባሲ አይደለ እንዴ? ደርሰሽ የዘጋንልሽ ሄጅ እኮ ነበረ ኤምባሲ መሄድ ነበረብሽ። ልጁ አውቃለሁ ለህግ ተገዥ ነኝ በነገራችን። ከዛ በተረፈ ደግሞ አዳምጪ፣ እኔ ሰማሽ አይደለ? አሁን አንቺ ስሚ፣ እኔ ይቅርታ ልጠይቅ ነው የመጣሁት፣ ሌላ ወሬ ላወራ አይደለም። ይቅርታ ጨዋታ አይደለም። ይቅርታ የሚዲያ መጫወቻ አይደለም። ይቅርታ የሚዲያ መጫወቻ አይደለም። እኔ የእነሱን ስም ያነሳሁበትም የጠራሁበትም ጊዜ የለኝም። ይቅርታ አጥፍተሻል ጥፋትሽ ይሄ ነው ሲሉ ጥፋት ኦኬ ይሄን አጠፋው እንዴ ኦኬ ሂጄ መሲን ይቅርታ ጠይቃታለሁ፣ ሳሬን ይቅርታ ጠይቃታለሁ። ህዝቡ ደግሞ ከተቆጣ ይቅርታ ጠይቀዋለሁ ብዬ ነው የመጣሁት። በመሀል ገብተሽ ግን የኔ ችግር ሳትረጂ አይ 15 ቀን ቆይታ ምናምን ብለሽ ደግሞ የተለመደ ስራሽን ነው እየነገርኩሽ ያለሁት። ሳሪ ይቅርታ ብትልሽ መሲ እዚህ ጋር ይቅርታ ብትልሽ ይኸውልሽ ዝም ብለሽ አታውሪ። ስታወሪ ሰማሁሽ አይደለ እንዴ? አሁን ደግሞ አንቺ ስሚኝ እሺ። አይ ከኔ ጋር ችግር ካለብሽ አሜን ልነግርሽ እኮ ነው ችግር ልነግርሽ እኮ መምከር እኮ እንደ እናቴ ያመነጫጭቁ ሰውን የትም ማንን ቻንስ ስተሽ ማንም ያጣላሽ የለም። አንቺ ጨርሰሽ የመጣሽውን ነገር ያጣላሽ አትበይ። አንቺ እኮ ጨርሰሽ ነው የመጣሽው። እኔ አንቺ አጣላሽኝ አላልኩም፣ ወይም እነሱ እኔን ተጣሉኝ አላልኩሽም እኮ። በመሀል ገብተሽ አታክት የምታረጊው ነገር ለእኔ አልተመቸኝም። የትኛው እኔ ሪያሊቲውን ነው የምፈልገው። እነዚህ ልጆች ይኸውልሽ አንቺ ያልሰጠሽኝን ሪስፔክት ሰጥተውኝ የሚኖሩ ልጆቼና እህቶቼ ናቸው። ኦኬ አንቺ ስንት ስታወሪ እንደነበር አንቺ ራስሽ ታውቂዋለሽ። ነገር ግን በዚህ ሰዓት አንዴ ሁለቴ ሶስቴ አንድ ሰው አይደለም ሁሉንም ሰው ስታጥረገርጊ ዛሬ ደግመሽ መተሽ ይቅርታ ስትይ ደግሞ እነሱ ቢቀበሉሽ ሌላው አይቀበልሽም። ይሄንን አስረግጬ እነግርሻለሁ። መንግስትን ሰድበሽ ልጆቹን ያን ያህል ሰድበሽ የቀረሽ ነገር አለ? እነሱ ዝም ቢሉሽ እኔ ታሜ አንተ ፊት የምነግርህ ነገር ወንድሜ ወላሂ ለመልካም ስራ ሁሌም አደንቅሃለሁ። ነገር ግን የአሚን ስራ ያኔ በመጀመሪያው ሰዓት ተቀጣ ቢሆን ኖሮ አሁንም ሰሞኑን እየወጣች ባልጠረገች ነበር። ለልጁም ቢሆን ያደረገችለት ነገር የለም። በድለዋለች። በበደለችው ላይ እንደገና ወድቆ ከሚወድቅ ተብሎ አይዲው ራሱም ለፍቶ አውጥቶ የሚያግዘውን ማግዞት አለቀለት። እንደገና አሁን እንዳደረገ ታወሪያለሽ እዚህ ጋር። ይቅርታ የሚጠይቅ ሰው እኮ ጥፋቱን አምኖ ነው። እንደገና ምንድነው ጉዳይሽ? እነሱን እንድታነሽ ያስገደደሽ ነገር ምን ነበር? ሪዝን ጥሪ እስኪ። ያን ሰሞን አንቺ ላይ የደረሱበትን ነገር አንድ ሰበብ አንሺ። አንስተውሽ ቢሆን ኖሮ እንደው በጉዳያችን ጣልቃ ተነስተሽ ወይ የሆነ ነገር ደርሶብሽ ሰድበሻቸው ቢሆን ኖሮ ነካክታችኋት አስታውሳችኋት። ለዛ ነው ይባል አንቺ ከመሬት ተነስተሽ የምትሳደቢው። ከመሬት ተነስተሽ የሰው ስም የምትጠሪው ማን ስለሆንሽ ነው? መጀመሪያ ስላልተቀጣሽ ነው። አየሽ፣ የመጀመሪያው ይቅርታ የገባው ሰው ሁለተኛ ጥፋት አያጠፋው። አሁን እንደገና እዚህ ጋር መጥቶ ይቅር መባባል ታሜ እኔ ምንም አክሴፕት ማላደርገው፣ ባለ ጉዳዮቹ አክሴፕት ቢያደርጉት እኔ ደግሞ በራሴ መንገድ አቃጥራለሁ እንጂ በቃ ይሄንን ነግርሃለሁ። ግን አሁንም ያኔ ሰው አያጠፋም ብለሽ ነው ሙኒ? ሰው አንዴ ነው የሚያጠፋው፣ ሁለቴ ነው የሚያጠፋው። ሙብ ሁል ጊዜ በነፍስ ሽክስ ፊሸይ ትሳሳታለህ በተለያየ ሰው። ምን እንደሆነ ታውቂያለሽ? አሁን ታሜ ያመጣበት እነሱ ወደ መግባባት የሄዱበት የነበረው ኦልሬዲ ለአንዴና ለመጨረሻ ጊዜ እንዲዘጋ ነው ይህ ፋይል። ከዛ በኋላ ግን ልጅቷ በዛው መንገድ የምትቀጥል አይነት ሰው ከሆነች
ሚዲያውም አለ፣ ሁሉም ነገር አለ። ይሄ ሁሉ የክስ ጊዜዎች ገደብ አላቸው። የኔ ወንድም ኤምኬ ነገር አብርዶ ከዛ በኋላ በአዲስ መነሳትና እንደገና ይቅርታ ብለው መምጣት ይሄ ራሱን የቻለ ድራማ ነው። ታበርዳለች፣ ከስድቡ የተወሰነ ጊዜ ካለፈው በኋላ ሌላ ትሳደባለች፣ ከዛ ደግሞ ይቅርታ ትላለች። ኤምባሲ ስትሄድ እዚህ ጋር የምታዩት እሱ አይደለችም፣ ሌላ ሰው ሆና ትሄዳለች። ኤምባሲኛ የሄድን ጊዜ ምን እንዳሉን ታውቃለህ? እቺን ምስኪን ልጅ ምን አድርጎ ነው የምትሏት? እንዲህ ነው የተባለው አይደለ እንዴ? እሷ ይሄ ነው ሲስተም የያዘችው። ለአሚን ማለት አንድ መልስ ልንሰጣት ነው ማለት የለችም፣ ወረደች። ኦኬ ከታች እየሰማሽ ከሆነ ማለት መጀመሪያ ስልክ እንትን ብሎባል ነበር። ለዛ ሊሆን ካለሽ ትግባ። ኦኬ ካለሽ ነይ ግቢ ወይም ሳባት ጋይስ። እዚህ ጋር እኔ ማለት ለሷ መልስ መሰጣት ማለት ሙኒት አንቺ ምንድነው ያለሽ ከኔ ጋር ለምንድን ነው ከአንድ ፍርድ ቤት ከአንድ ምናምን ወደዛ እየተመላለሰ ለምንድን ነው ያልሽ? ሙኒትን እኔ መጠየቅ እፈልጋለሁ። አትጠይቂኝ ምንም ነገር ከኔ ጋር ጉዳይ የለሽም። አንድ ለመለሰልሽ ከዛ ታወራለሽ። አንድ ለመለሰልሽ ሙኒት ማለት ለሐቅ የምትቆም ሰው ናት። ማንኛውም ሰው እኔ ጋር ቢመጣ ሙኒትም ጋር ቢሄድ አንቺም ጋር ቢሄድ ሐቅ ብሎ ከዛም በላይ ማለት ለነተባበረው እስከምሽ ፍርድ ቤት እስከ የፈለገው ማለት እንተባበራለን፣ እናግዘዋለን እንደተለመደብን ማለት ነው። አዲስ ነገር አይደለም። ስለዚህ ሙኒት ምንድነው ከኔ ጋር ችግር? ሙኒት ኢቭን ማለት መንገድ ላይ ብታይሽ አታውቅሽም። ሰላምታ እንኳን ለፈጣሪ ነው ብቻ እንጂ ማለት ካንቺ ጋር ምንም አይነት ወላ ገዛችሽ ወላ የሆነ ነገር አደረገችሽ ምንም እንደዚህ አይነት ነገር የለም። ግን ለሰው ነገር ለሰው ሐቅ ብላ ስለምትቆም ለአላህ ብላ የምታደርገው ስለሆነ ስለዚህ ታደርገዋለች። ማንኛችንም ሊያደርግ ይችላል። ይሄ ነው መልሶ ማለት ነው። ሙኒት ለምንድን ነው እኔ ከኔ ጋር ምንድን ነው ጠላጫሽ ያልሻት? ይሄ ነው ጠላጫ ምናምን የለም። ግን ማንኛውም ሰው ሲከሰስ እንደዚህ ተባለን እንደዚህ ሆነን ሐቅን እንዴት ማግኘት ትችላለሁ? ሙኒት ብሎ ሄደ፣ እምኬ ሄደ፣ ሳሪ ጋር ሄደ፣ ታሚ ጋር ሄደ፣ መሲ ወቴቨር ሁሉንም ለመተባበር ይነሳሉ። እንዲህ ማድረግ ትችላለህ፣ እንዲህ መሆን ትችላለህ። ገባሽ? ስለዚህ ሙኒት ከአንቺ ጋር ምንም አይነት ፐርሶናል ችግር የለባትም እህቴ። ይሄ አንቺ መልስ ነው። ሙኒት ቀጥይ። እኔ ግን ታሚ እንደ ሀሳብ ጠቅለል አድርገህ አክስቴንም ሙኒትን አስገብታት ኬዙን ስለያዝከው ቢፈታ መልካም ነው። ማለት አሁን እሷ ሙኒትም ስላልነበረች ነው፣ ድንገት አሁን ስለተከሰተች ነው። እኔም አላውቀውም ኬዙን ሲጀምርም እንደዚህ፣ ግን አሁን ስላነሳችሁት ነው። ግን ካስገባህበት አይቀርም ልጅቷም የልጅ እናት ላይ ታሳዝናላችሁ ብላላችሁ፣ የሚዲያም ሰው ነች ብላችኋል። አጥፍታ ሊሆን ይችላል። አክስቴንም አስገብተህ ጠቅለል ተደርጎ ጉዳዩ ቢፈታ ኤምኬ የልጅ እናት በሚለው ጉዳይ የእነዚህ ልጆች ትልልቆች ናቸው። የሚሰሙ አንደርስታንድ የሚያደርጉ እናቶቻቸው እንዲህ ሲሰደብ ምንድን ነው የሚሰማቸው? አትሊስት የእሷ ልጅ ህጻናት አንደርስታንድ ላታደርግ ትችላለች። የእነዚህ ልጆች እኮ ትልልቅ ናቸው። ህጻናት ናቸው እንዴ? የማይሰሙ ናቸው እንዴ? ኤምኬ የልጅ እናት እየተባለ ሁል ጊዜ እንደዚህ እየተባለ አይሆን ነገር እናቴ ብዬ ልጥራሽና ማለት ነው። እናንተ እናታችሁ ትበደላችሁ ሰዎችን ስትሳደቡ ሲያማል አያመመቴ አንቺ የተሰደበው ሰው ይምጣና ይናገር። እናንተ አትበይ። ችግር ካለብሽ ጠይቂኝ። እኔ ችግሬ አንቺ ነሽ፣ እኔ ችግሬ ምላስሽ ነው። ጠይቂኝ። እኔ መሲን ሳራን ይቅርታ ጠይቂ ብሎ ነው። እኔ መሲንም ሳራንም ወክዬ እናገርሻለሁ። እነሱ ዝም በሉ ብዬ እኔ እናገርሻለሁ እኮ። አንቺ ችግር ካለብሽ የኔ ክብር የእነሱ ክብር ነው። ኖ ከአንቺ ጋር ያለኝ ችግር ምን እንደሆነ ልንገርሽ። ምላስሽ ሳትወጂ በግድሽ ታውቂኛለሽ። ከዚህ በኋላ ሳትወጂ በግድሽ ታውቂኛለሽ። ሄደሽ ጠይቂኝ አልኩሽ። ኤምባሲ ደግሞ ጥፋት እንደሌለብኝ አምኗል። እዚህ ጋር መጥተሽ ጥፋት ሀቢብቲ አነ በጉልት አንድ ነገር ልንገርሽ። አንቺን በኤምባሲ አይደለሽም የምትጠየቂው። እንዳንቺ አይነት ሰው አይደለም በኤምባሲ የምትጠየቀው። አንቺ ጠብቂ ታይዋለሽ። ይሄ በአፍሽ ያራሽውን በምላስሽ ትልሽዋለሽ። ይሄንን አሳይሻለሁ። በእርግጥ እንዳንቺ መኪና የለኝም። በመኪና ሄጄ አልተከራከርኩሽም። በታክሲ ሄጄ ግን እኔ ደግሞ በፕሌን ሄጄ ገና አሳይሻለሁ። ይድነቅሽ። አዎ እንዳንቺ በአፉ የሚያራ አይደለም የሚያድገው የሚሰራ እንጂ ታያታለሽ። እሱን ጠብቂ፣ ምንም ችግር የለም። ምን እየሆናችሁ ነው? ተረጋጉ። ይሄ ተፈጥሮዋ ነው። ይሄ ነው ፍጥረቷ። እሷ ገባ
ሲጀመር ታሜ ስገባ የጠየኩት ጥያቄ ምንድን ነው? እሷ የመጣችው ይቅርታ ልትጠይቅ ነው ወይስ የፍራቻ መሸፈኛ ነው? አትጠይቂያቸውም። በእኔ ትእዛዝ አንቺ አትጠይቂያቸውም። እንደ እናቴ ብዬ ለጥራሽ ከዛም በኋላ እንደዚህ አይነት ማለት ንግግር ከእሷ ጋር ማለት እንዴት ነው አንቺ? ስለዚህ ለእናትሽ እንደዚህ ሬስፔክት የለሽም ማለት ነው። ተረጋጊ። እንደዚህ አይደለም ንግግር። እኔ አንቺን አልሰድብሽም፣ ስራውን ላለማበላሸት አልሰድብሽም እንጂ ብዙ የሚሰደብ ስድብ አለ። እኔ እንዳንቺ አልሰድብሽም በፍጹም። ደግሞ እባክሽ ቢሰድቡሽ እናትሽን ምናምን እንደዚህ አይነት ቃላት በእናትሽ እዚህ ቤት ማለት ምረጪ። እንደዚህ አይነት ማለት ሲወጣ ደስ አይለንም ማለት ነው። እሺ እባክሽ ተሰደብኩኝ እንዲህ በይ ምናምን፣ ግን ስድቦ ራሱ ማለት እንደዚህ በዘርዘር አትናገር እባክሽ። ራሷ እኮ መች ስትል የነበረችው ታሜ ይሄን ንግግር ስትሳደብ የነበረችው እሷ። አንቺ ይቅርታ አትጠይቂም። እኔ አስረግጬ እነግርሻለሁ፣ እነዚህ ልጆች ይቅርታ አትጠይቂም። አንቺ እንኳን ብትጠይቂያቸው ኢንኬዝ እነሱ አክሴፕት ቢያደርጉት ይሄ ክስ ይቆማል ብለሽ አታስቢ። ያበላንን ያጠጣንን ያቆመንን ሀገር የሰደብሽ ነሽ አንቺ። ሄደሽ ክሰሽኝ እና ችግር ካለብኝ ይቅራልሽ። አንቺ እኮ ይቅራልሽ። አንቺ እኔን ይቅርታ አትጠይቂም አንቺ። ልታውቂኝም እንዳንቺ አይነት ሰዎች እኔን አያውቁኝም። በጣም የወደድኳት ይኸውልሽ ሰድባኛለች አለች አይደለ? ልጄን ትወድልኛለች። አንቺ ደግሞ ትጠልቅጠገሪ ነው። እዚህ ማንም የሚጠገርልሽ የለም። ሲያዳምጡሽም ይኸውልሽ ሲያዳምጡሽም ህዝብን አክብረው፣ ሲያዳምጡሽም ታሜን አክብረው፣ ኤምኬ እዚህ ጋር ያለውን ሰው አክብረው እንጂ አንቺን እንዳይመስልሽ ሀቢብቲ የሚከበር ነገር አላደረግሽም። ያንን ደግሞ ማስረገጫ ይሰጥሻል። አሁን ሀቢብቲ ላይ ብር በመተን የለኝም፣ ደሃ ነኝ። ሰርቶ ማግኘት ቆሞ ከመሳደብ ሰርቶ ማግኘት ሀቢብቲ ሰርተሽ ማግኘት። እኛ ሰድበን አይደለም ያገኘ ነው። አየሽኝ፣ እኔ ሰርቼ ደልዬ ይገባሻል፣ ደልዬ ያገኘሁት ገንዘብ ሰድቤ አይደለም። ኦኬ ወደ ሶሉሽን ላመሲ ወላ ምንም ሶሉሽን የለውም። ይቅርታ ብሎ ነገር የለም። ይቅር ብትሏት እኔ አልለቃትም። በቃ እሺ፣ ሲጀመር ከዚች ጋር የመቀመጫ ቦታ መነጋገሩ ጥሩ አይደለም። በቃ አንድ ነገር ላይ ለመድረስ ካልሆነ ይሆናል፣ ከሆነ ደግሞ ወደ ሶሉሽኑ ነው የምንሄደው። ሙኒት ማለሽ ሐቢብቲ አንቺ በጣም ያኒ ኦቨር ሆነሻል። በጣም ያኒ ተናደሻል። የተናደችው በምንድን ነው? እኔ እንዲገባኝ ማለት ነው። አሁን ማለት እንድትታረም ነው ታሜ። እኔ ልንገርህ ያናደደኝ ምን እንደሆነ ልንገርህ ታሜ። ከዚህ በፊት ትልቅ ችግር ተፈጠረ በመሀል፣ የሰውም ህይወት ተበላሸ። ያ ልጅ ምን ያህል ሲንከራተት እንደነበረ አይተዋል አይደለ? ኤምባሲ ተዋት በቃ ይቅር ሲባል ተተው ይሄ ነገር አይደለ? ያ ማለት ሰማሃት አሁን ያለችውን አይደለ? ጥዬሻለሁ። ተሸንፈን አይደለም፣ ሌላ ደረጃ ማድረስ አቅቶን አይደለም። ህገወጥ እንደሆነች እናውቃለን። ስራዋም ህገወጥ እንደነበር እናውቃለን። ያ ሁሉ ፋሲሊቲ እያለ ትተን በቃ ተዘጋ። በእርቅም አይደል በምንም አይደል ተዘጋ ጉዳዩ። ዝምታ ፍራቻ አይደለም፣ ዝምታ አለመቻል አይደለም። ግን በምታገኘው ቻንስ የመጀመሪያው አይደለም ይሄ ቪዲዮ እየተላከልን እየተሳሳቅን ያለፍነው ብዙ አለ። መሳደብ በጣም ራፍ የሆኑ ስድቦች ነው የምትሳደበው ታሜ። ኦኬ አሁን ደግሞ በፊት አትሊስት ሰበብ ነበር። ኦኬ አጥፍተሻል ብለው ስለተነሱባት የተሳደበችው ስድብ ነው። አሁን ግን ዊዛውት ኤኒ ሪዝን የመጣችበት ሰበብ በስድብ ምንድን ነው? የእሷ ፎሎ መሰብሰቢያ ስድብ ነው? የእሷ ስራ መስሪያ ስድብ ነው? ትክክል። አሁን ለዛ ብላ ነው አሁን እሷ ማለት አጥፍቻለሁ ብላ ነው የመጣችው። ሳህ እሺ፣ አንቺ አሁን ንዴትሽን ማለት ነው እሷ መላሷ እንደዚህ ነው ዝም አትልም። ይቅርታ ብቻ ለዛሬ ብቻ ነው ነገ ማለት ተመልሳ ድጋሚ ሰጠቱ ማለት ደግሞ ምንድን ነው ትርጉሙ? ሳህ ይሄ ነው የአንቺ ፖይንትሽ ነው። ያ አንቺ አሁን በቃ አዋሽ አሁን እዚህ ጋር የሙኒትን ውስጧ ማለት እንደዚህ ያህል የሚያናድዳት